ሰላም ጤና ይስጥልኝ ውድ ተመልካቾቻችን ይህ ዲያስፖራ ሚዲያ ኔትወርክ ነው። ንግስቲ ገብረመድህን በየነ በካንሳስ ግዛት ከ9 ዓመታት በፊት ፈጸመች በተባለው ወንጀል ምክንያት በኢሚግሬሽን ሕግ አስከባሪዎች አይስ በቁጥጥር ስር መዋሏ ታውቋል። ዲያስፖራ ሚዲያ ኔትወርክ በትናንትናው ዕለት ይህንን ማሳወቁም ለእናንተ መረጃ ማድረሱ ይታወሳል። ንግስቲ ማናት? ወንጀሏስ ምንድነው? ከስር የመለቀቅ እድል አላት ወይ የሚለውን በዝርዝር እንመለከታለን። ማስተናግዳችሁ ካሳሁን ይልማ ነኝ። አብራችሁን ሁኑ። እንኳን ደስ ያላችሁ። በጉጉት ሲጠበቅ የነበረው የቴምር ፕሮፐርቲስ ሳር ቤት ሳይት ሽያጭ ጀምረናል። የዛሬ ዓመት እዚሁ ሳር ቤት የገዛችሁ ደንበኞቻችን ቤታችሁ 19ኛ ፎቅ መድረሱን ስናበስር በታላቅ ደስታ ነው። የዲፕሎማቶች መኖሪያ የሆነችውና ቤታችሁን በዶላር ማከራይ በምትችሉበት ሳር ቤት ባለ 2 እና 3 መኝታ አፓርትመንቶች በ20% ቅድመ ክፍያ እየሸጥን ሲሆን ቀሪውን አመቺ በሆነ አከፋፈል በ3 ዓመት ከፍለው ይጨርሳሉ። ሙሉን ለምትከፍሉ ደንበኞቻችን አስደናቂ የ35% ቅናሽ አዘጋጅተናል። ባለ 2 መኝታ 80 ካሬ ከ5.8 ሚሊዮን ብር ሙሉ ክፍያ ጀምሮ ቅናሹ ለ10 ቀን ብቻ የወጣ ስለሆነ ፈጥነው በ0979 440044 ወይም በ0939 440044 ይደውሉ። ባሳለፍነው ኦክቶበር ወር ውስጥ የካንሳስ ምርመራ ቢሮና ዋናው የኢሚግሬሽን ሕግ አስከባሪ አይስ በጋራ በመሆን በካንሳስ ግዛት ሆልኮምብ፣ ሃቺንሰን፣ ግሪን ሲቲ እና ዊቺታ ከተሞች አካባቢ ባደረገው ዘመቻ 10 ወንጀለኛ ያላቸውን ስደተኞች በቁጥጥር ስር መዋሉን አሳውቋል። የሜክሲኮ፣ ኩባ፣ ሶማሊያ እና ኢትዮጵያ ዜጎች እንደሆኑም ተጠቅሷል። የዚህ ዕጣ ፈንታ የደረሳት አንዷ ኢትዮጵያዊ ንግስት ገብረመድህን በየነ ነበረች። ፖሊስ ባስቀመጠው መረጃ ወንጀሏ አግራቬትድ ባትሪ እንደሆነ ያሳያል። ይህም ማለት ንግስቲ የአካል ጉዳት ምናልባትም ለህይወት የሚያሰጋ ወንጀል ፈጽማለች ማለት ነው። ይሄ ወንጀል በትክክል ምን እንደሆነ በግልጽ የተቀመጠ ነገር የለም። ዲያስፖራ ሚዲያ ኔትወርክ ይህንን ለማጣራት ሞክሯል። ንግስቲ በኢትዮጵያ አክሱም ትግራይ ነዋሪ ነበረች። በሱዳን ሀገር በስደት ተንከራታ ወደ እናት ሀገሯ ኢትዮጵያ ስትመለስ በሽመልባ የስደተኞች ካምፕ ነዋሪ የነበረና ወደ ውጭ ሀገር ለመሄድ ሲጠባበቅ የነበረ አንድ ኤርትራዊ ጋር ተዋወቀች። ኤርትራዊው መድህኔ ይባላል። የሁለቱ የፍቅር ግንኙነት እየጠበቀ ሄዶ ልጅ ለመውለድ በቁም። ልጃቸው አድጎ ትምህርት በሚጀምርበት ዕድሜ የተባበሩት መንግስታት የባለቤቷን ዳግም ሰፈራ ወይም ሪሴትልመንት ሂደት ጨርሶ ወደ አሜሪካ አብረው ለመምጣት ቻሉ። በ2014 ካንሳስ የመጡት ንግስቲና መድኃኔ በዊቺታ ከተማ ሲኖሩ በመካከላቸው አለመግባባት እየተፈጠረ እየከረረ መጣ። በሁለቱ መካከል የነበረው የዕድሜ ልዩነት ብቻ ሳይሆን ከተለያየ ሀገር መሆናቸው በውስጣቸው ፖለቲካዊ ጭቅጭቅ እየገባበት እስከ ድብድብ ደረሱ። በመደባደባቸው ምክንያት ሁለቱም ለአንድ ቀን ማረፊያ ቤት እንዳደሩም ይገለጻል። ፈጽሞ ሰላም በመጥፋቱ ከመድኃኔ ጋር የነበረው እህል ውሃ ተቆርጦም ንግስቲ ልጇን ይዛ ከቤት ወጣች። በዚህ መካከል አንድ ሰው አጋጠማት። ይህም ሰው ሊያስጠጋት ወደደም። ምክንያቱም መሄጃ ስለሌላት ሩሜት ወይም ደባል አድርጎ ወደ ቤቱም አስገባት። ይህም ሰው መኮንን ይባላል። ልጇን ይዛ ከመኮንን ጋር ስትኖር ቅርበታቸው እየደረጀ መጣና ግንኙነታቸው ወደ ፍቅር ተቀየረ። በዚህ መካከል ንግስቲ ለኑሮ ካስጠጋት መኮንን መጸነሷን አወቀች። ይህንም ለመኮንን አበሰረችው። ነገር ግን ወሬው ለመኮንን ብስራት አልሆነም። ትዳር ሳይመሰረት ይሄ መፈጠሩ በመኮንን ላይ ድንጋጤ ፈጠረ። መኮንን ከንግስቲ ልጅ ለማፍራት ይቃረብ እንጂ ከሷ ጋር ህይወት ለመቀጠል ፍላጎት አልነበረውም። ይሄም በመካከላቸው ጭቅጭቅ እየፈጠረ መጣ። ፍቅር የያዛት ንግስቲ በክፉ ቀን ደራሿ ላይ መበሳጨት ጀመረች። ብስጭቷ በብስጭት ብቻ አላበቃም። አንድ ክፉ ነገር ያሳስባት ጀመር። ንግስቲ ቁጣዋ ገነፈለም። ቅናት አሳበዳት። የኔ የግሌ ዓለሜ ብላም ልቧ ያረፈበት መኮንን ሌላ ያያል ብላም ጠረጠረች። መጠርጠር ብቻ ሳይሆን አመነች። ስታምን የጎረቤት ሽጉጥ መዘዘች። ወደ አገር ቤት የሚሄድ ሰው ይኖር ይሆን? ከኢትዮጵያ የሚመጣ ሰው አለ ማለት ቀረም። በሊትል ኢትዮጵያ ጎዳና የሚገኘው ራሄል የኢትዮጵያ ባህል ሱቅ ተከፈተሉ። የሚፈልጉትን ለሰርግ፣ ለልደት፣ ለምርቃት ራሄል ኢትዮጵያ
የባህል ልብስ ሱቅ ጎራ ብላችሁ ማዘዝ ትችላላችሁ። እዛም የተዘጋጁ ለእናንተ የሚሆኑ ዘመናዊ ጊዜውን የጠበቁ የባህል ልብሶች ታገኛላችሁ። ራሄል የኢትዮጵያ የባህል ልብስ ሱቅ አድራሻ 1050 ሳውዝ ፌርፋክስ አቬኑ ሎስ አንጀለስ ካሊፎርኒያ 90019 ነው። ልብሶን ሸምተው ደግሞ ሻገር ይላሉ። እዛው ራሄል ቬጋን ጎራ ብለው የጾም ምግቦን ያገኛሉ። ለጤና ተስማሚ ምግቦችን የሚያዘጋጀው ራሄል የጾም ምግብ ራሄል ቬጋን ሬስቶራንት በሩን ወለል አድርጎ በፈገግታ መስተንግዶ ይጠብቃችኋል። ሊትል ኢትዮጵያ ሎስ አንጀለስ ካሊፎርኒያ። ያንን ማመን ያቃተው መኮንን በድንጋጤ የሞቱን ተንደርድሮ ተናነቃት። ትንሽ ዘገየም። ንግስቲ ቃታውን ሳበች። ጥይቱ የመኮንን ገላን ጠረመሰው። ደም ፈሰሰም። የጥይቱን ድምፅ የሰሙ ፖሊስ ጠሩ። 911 ተደወለ። ፈጣሪ ይመስገን የመኮንን ሕይወት ተርፏል። ጥይቱ የመታው እጁን ነበር። የታሰበውን ያህል ጉዳት ስላልደረሰበት በአንድ ቀን ሕክምና በማግስቱ ቤቱ ተመለሰ። ንግስቲ ግን ቤቷ አልመጣችም። በዚያው ቀረች። እስር ቤት ተወረወረች። ባሏ እንደተናገረው በንግስቲ ላይ ክስ አልመሰረተም። በፍጹም ክስ አልመሰረትኩም ይላል ለዲኤምኤን። ይሁን እንጂ 1 ወር፣ 2 ወር፣ 3 ወር፣ 4 ወር እያለም ጊዜው በእስር ቤት ተቆጠረ። በጋርደን ሲቲ አቅራቢያ በሚገኘው ፌን ካውንቲ እስር ቤት ጽንሷ እየገፋ መጣ። ነገር ግን ነፍሰ ጡር መሆኗ ክስም አለመኖሩ ጠቀማት። ከእስር ተለቀቀች። ከእስር ስትወጣ ግን ያ የወደደችው መኮንን ካንሳስን ለቆ ወደ ሲያትል ነጎደ። ከመጀመሪያ ባሏ ያገኘችው ልጅ አሳዳጊ ስላልነበረው አባቱም ልጁን የማሳደግ ብቃት ስለሌለው ስራም ስለማይሰራ ማን ይውሰደው የሚለው የፍርድ ቤት ጥያቄ ሆነ። ነገር ግን የልጁ አስተማሪ ተወደው ስለነበረ ልታሳድግ ጠየቀች። ይህንንም ፍርድ ቤቱ ፈቀደ። አሁን የሚገኘው ከዛችው ከአስተማሪዋ ከነጯ አሜሪካዊ ጋር ነው። መኮንን ወደ ሲያትል ሄደ። ልጃቸውንም ስትወልድ በዛ አልነበረም። ልጁን ሂጄ ያየሁት ከ1 ዓመት በኋላ ነበር ይላል ሲያስታውስ መኮንን። ከ1 ዓመትም በኋላ ሂጄ ላየው የፈለግኩት ሰዎች እረ አንተን ይመስላል እያሉ ፎቶ ሲልኩልኝ ነበር በማለት ይናገራል። ንግስቲ ሕይወት መቀጠሉ አልቀረም። ንግስቲ በብቸኝነት የጀመረችውን ኑሮ ከጋርደን ሲቲ አቅራቢያ በሚገኘው የዶሮ ምግብ ማቀነባበሪያ የሆነው ታይሰንስ ፉድ ተቀጥራ መስራት ጀመረች። ቤት ተከራየች፣ መኪና ገዛች። መኮንንም ልጇን ከዓመት በኋላ አይኑን በአይኑ ካየ ጀምሮ በተቻለው አቅም መርዳት እንደጀመረ ይገልጻል። በዚህ ሁኔታ ዓመታት ተቆጠሩ። ንግስቲ የልጇን ልደት ከ2 ወራት በፊት አከበረች። 8ኛ ዓመቱን። ሕይወቷ የተረጋጋ ቢመስልም ትራምፕ ፕሬዝዳንት ከሆኑበት ጃንዋሪ 20 ጀምሮ ጭንቀቷ እየጨመረ እንደመጣ ይናገራል። የመኖሪያ ፍቃዷም ግሪን ካርዷ ከ8 ዓመት በፊት በእስር በነበረችበት ወቅት ከተወሰደባት ጀምሮ መልሳ አላገኘችውም። መልሶ ለማግኘት ደግሞ ጉዳዩን በትክክል አትከታተልም ነበር። ትጀምራለች፣ ትተዋለች ይላሉ የቅርብ ምንጮች። በቅርቡ ኦንላይን ማመልከቻ እንዳስገባች ለመረዳትም ተችሏል። መልስ ሳታገኝ የኢሚግሬሽን ሕግ አስከባሪዎች ስራ ቦታዋ መጥተው ካነጋገሯት በኋላ ፍርድ ቤት ትፈለጊያለሽ ብለው ወደ እስር ቤት ወሰዷት። ከልጇ ፊት ነጥለው አሰሯት። ጭራሽ ከካንሳስ ግዛት አርቀው ወደ ሚዙሪ ግዛት ስፕሪንግፊልድ ከተማ ወደሚገኝ እስር ቤት ተወሰደች። አይሶች መጥተው እንደያዟት ግን የደወለችው ለልጇ አባት መኮንን ነበር። ቶሎ መተ ልጃችንን ተረከባለችው። መኮንንም ወዲያው ወደ ጋርደን ሲቲ በመሄድ ከልጇ ጋር ቆየም። ልጇን በየወሩ የሚረዳበትን ማስረጃ ወረቀቶች ካሳየ በኋላ ልጁን እንዲወስድ ተፈቅዶለት ከ1 ወር ቆይታ በኋላ ወደ ሲያትል ይዞት ሄደም። ንግስቲ አሁን ጠበቃ ተቀጥሮላታል። ይህንንም ያደረገው የልጇ አባት መኮንን ነው።
በአዲስ አበባ ሂልተን በታላቅ ድምቀት የተመረቀው የመድረክ መሪና ጋዜጠኛ ወንዶሰን ከበደ የመድረክ ማስታወሻ መጽሐፍ አሁን ደግሞ በቨርጂኒያ ዋተርፎርድ ኢቨንት ሴንተር ሊመረቅ ነው። በታንክስጊቪንግ ዊኬንድ እሁድ ኖቬምበር 30 2025 ከቀኑ 3 PM ጀምሮ በርካታ የኪነ ጥበብ ባለሙያዎችና ጥሪ የተደረገላቸው እንግዶች በተገኙበት መጽሐፉ በድምቀት ይመረቃል። የመድረክ ማስታወሻ የኪነ ጥበብ ባለሙያዎች ትዝታቸውንና የመድረክ ገጠመኞቻቸውን በፎቶ አስደግፎ ያቀረበበት ብቻም ሳይሆን በመድረክ መሪነቱ በሁነት አዘጋጅነቱና አስተባባሪነቱ የተሳተፈባቸውን ፌስቲቫሎችና ታሪካዊ መድረኮችን በጊዜ ከፋፍሎ ያስቃኘበት ጭምር ነው። ቨርጂኒያ ዋተርፎርድ ኢቨንት ሴንተር ይምጡና የመድረክ ማስታወሻን በክብር ይመርቁ። ጠሪ አክባሪ ነው። አዘጋጅ ወንዶሰን ከበደ። ዲኤምኤን የተለያዩ ሰዎችን አነጋግሮ መረዳት እንደቻለው ኢትዮጵያዊዋ ታታሪ ሰራተኛና የዋህ ብትሆንም የአእምሮ አለመረጋጋት እንዳለባት ታስታውቃለች ይላሉ። ከሁሉ ሰው ጋር በቀላሉ ትጋጫለች፣ ሲያሻትም ገድልሃለሁ ብላ ትዝታለች ይላሉ። የመጀመሪያ ባሏ በልጅነቷ ያገባትና በእድሜ ካላቸው ልዩነት በላይ በሚስትነት ያለው አክብሮት ሳይሆን ንቀትና ማሳነስ የነበረበት ግንኙነታቸው ጎድቷታል ይላሉ ምንጮቹ። የንቀት ንግግሮች ነበሩ፣ የዘረኝነት ንግግሮችም በቤታቸው ይነገር ነበር ይላሉ። የሚወዳት ይመስላል፣ መልሶ ግን ንቀት ያሳያታል፣ ሲጠራትም በስሟ አልነበረም ይላሉ። ሲመጡ ጭምር ፈጽሞ መስማማት እንዳልቻሉ ይነገራል። እንደመጡ ወደ ሀገሬ መመለስ እፈልጋለሁ፣ እዚህ ጭንቀት ነው ስትል ትናገር ነበር ብለው የሚያውቋት ሰዎች ለዲያስፖራ ሚዲያ ኔትወርክ ገልጸዋል። መኮንንን በጥይት ከመታችም በኋላ በካንሳስ ካሉ ጥቂት ኤርትራውያንና ኢትዮጵያውያን መካከል በፍርሃት የሚመለከቷት እንደነበሩም ይገለጻል። ያም ምቾት ይነሳታል፣ በራስ አለመተማመን ውስጥም ይከታት ነበር ይላሉ። የመንፈስ ጭንቀት ቢኖርባትም በጊዜ ወደ ተገቢው ሕክምና አልሄደችም፣ ሊወስዳት የሞከረም አልነበረም ይባላል። ንግስቲ በሚዙሪ እስር ቤት ሆና የዲሰምበር 2 ቀጠሮዋን እየተጠባበቀች በጭላንጭል በመስኮት የሚገባውን ብርሃን ትመለከታለች። በጉዲፈቻ የሚገኘው ትልቁ ልጇን፣ ከአባቱ ጋር ያለው ትንሹ ልጇን፣ ቤቷን፣ ንብረቷን ታልማለች። ወደ ሀገሬ እመለስ ይሆን ብላ ትጨነቃለች። የለፋውበትን ይህንን ሁሉ ጥዬ ባዶ እጄን ልባረር ስትል ታስባለች። 11 ዓመት የኖረችበት አሜሪካ አሁን ጨልሞባታል። ይሄ የምትመለከቱት የንግስቲ ገብረመድህን በየነ መረጃ ነው። የተወለደችበት ቀን፣ የታሰረችበት ዕለት፣ የእስር ቤት ፋይሏ ቁጥር ጃኬት ይላል። ያ ማለት የፋይሏ የእሷ ጉዳዩዋ ቁጥር ነው። እንደምትመለከቱት ስሟ፣ እድሜዋ፣ የታሰረችበት ዕለት፣ ሰዓት ኖቬምበር 14 ከምሽቱ ያው አመሻሽ ላይ 5:12 PM ላይ ነው። ቁመቷ፣ ክብደቷ፣ የአይኗ፣ የፀጉሯ፣ የቆዳዋ ቀለም እነዚህን ሁሉ ይናገራል። ያሰራት አይስ ይላል። ከካንሳስ አርቀው የተወስዷታል። ሚዙሪ ስፕሪንግፊልድ የተባለ ቦታ ነው። እዛ ነው እስር ቤት የወሰዷት። እዛ ስፕሪንግፊልድ የሚገኝ እስር ቤት። ተመልካቾቻችን የምትከታተሉት ዲያስፖራ ሚዲያ ኔትወርክ ነው። ካሳሁን ይልማ ነኝ። ንግስቲ ገብረመድህን በየነ አሁን ያለችበት ሁኔታ አስቸጋሪ ነው። የጭንቅ ጊዜ ነው። በእርግጥ ልጆቿ አሜሪካዊ ስለሆኑ ምናልባት የመቅረት ሁኔታዋ የመታየት እድል ይኖረዋል ብለው ያስባሉ። መጀመሪያ የተቀበለው ጠበቃ ግን ሁኔታው አስቸጋሪ ነው፣ ሌላ ጠበቃ መቅጠር አለብኝ ብሎ እሱ እንደተሰረዘና ሌላ ጠበቃ እንደተቀጠረላት ይነገራል። የንግስቲ ሁኔታን ንግስቲን ለመርዳት ምን ማድረግ አለብን እያሉ ካንሳስ የሚኖሩ ኢትዮጵያውያን ያስባሉ። ባለቤቷም እሷን ማማከር አለብን ይላል። ምናልባት የምትረዳበት መንገድ ካለ ወደ እናንተ መረጃውን አደርሳለሁ። የንግስቲ ሁኔታ ይህን ይመስላል። በስደት እንዲህ ያሉ ምስቅልቅሎች አሉ። ያስተናገድኳችሁ ካሳሁን ይልማ ነኝ። መልካም ሰንበት።